እሺ ተመልካቾች እንዴት ናችሁ? የዓለም የኢኮኖሚ ስርዓት ውስጥ የሀገራትን ፖሊሲ ሲወስኑ የነበሩ ለዛሬው 10 የኢኮኖሚ ውሸቶችን አቀርብላችኋለሁ። 100% ውሸት ማለት ላይሆን ይችላል፣ ግን በግማሽ ውሸት ሲሆኑ ወይ ደግሞ በግማሽ እውነት የሆኑ በኮንቴክስት የማይወሰዱ ትምህርት ቤት የምንማራቸው ፖሊሲ አውጪዎችም የሚተገብሯቸው አንዳንድ ሀገራቶች እንደ ፖሊሲ የሚያደርጓቸው የፖለቲካ ፓርቲዎችም ክርክርም ሲያደርጉ እንደ ክርክር የሚወስዷቸው ሀሳቦች አሉ። ግን ሲፈተሹ ውሸት የሆኑ ማለት ነው። ውሸት የሆኑ ሀሳቦች፣ ውሸት ያለባቸው ሀሳቦች ማለት ነው። የመጀመሪያው ምን ተብሎ ነበር የሚታሰበው? ጂዲፒ የሚባለው የጠቅላላ ሀገራዊ ምርት የሚባለው እሱ አደገ ማለት ድህነት ይቀንሳል ተብሎ ይታሰብ ነበር። ለዚህ ነው በየጊዜው ትሰማላችሁ ጠቅላላ ሀገራዊ ምርት ጂዲፒው በዚህ ነው ያላደገ፣ ጂዲፒ ፈጣን እድገት ያላት ምናምን ይባላል። እና ፈጣን እድገት ካለ ድህነት ይቀንሳል ይባል ነበር። ግን እውነት የሆነው ምንድን ነው? በጣም ትልቅ ጂዲፒ እንኳን እያደገ ብዙ ሀገራቶች ሲታይ ኦልሞስት ትንሽ ከ10% የማይበልጠው ሰዎች የሆነ ክፍል ቤኔፊት የሚያደርግባቸው ሁኔታዎች አሉ። በደንብ ድህነት ከቀነሰ ለጠቅላላ ኢኮኖሚ ነው የሚቀንሰው። ግን ጂዲፒ ስላደገ ለጠቅላላ ኢኮኖሚ ድህነት ላይቀንስ ይችላል። በጣም በፍጥነት ያደጉ ሀገራቶች እስካሁንም ድረስ በሚሊዮን የሚቆጠር ድሆች አሏቸው። ስለዚህ ጂዲፒያቸው ግዙፍ ሆኖ ግን ድሃ የሚጠበቅባቸው ኢኮኖሚ መሆን አልነበረበትም፣ ግን ድሆች አሉ። ለምሳሌ አንዳንዴ እድገት ሊኖር ይችላል፣ ፈጣን እድገት፣ ግን ስራ ማይፈጥር ከሆነ ያ ኢኮኖሚ ችግር ነው ማለት ነው። ኢንዱስትሪውን የማያሳድግ ከሆነ ችግር ነው። ኢኒኳሊቲን እንደውም ሊያሳድግ ይችላል። የተወሰነው ክፍል ገንዘብ ያገኛል፣ የተወሰነው ክፍል ገንዘብ አያገኝም። ስለዚህ እድገት ማለት አካታች ነው። ኢንክሉሲቭ የሆነ ለሁሉም ሰዎች ብልጽግና ይሰጣል ማለት አይደለም። ፕሮስፔሪቲ ይሰጣል ማለት አይደለም። ግሮዝ ብልጽግናን አያመጣም። የመጀመሪያው ስህተት በትምህርት ቤትም እንደዛ ነው። እኛ ስንማር በቃ እድገት ጂዲፒ ያደገ ማለት ድህነት እንደሚቀንስ ነው የምንመለከተው። ተቃራኒ ግንኙነት እንዳላቸው ነው የምናስበው። ግን እንደዛ ማይሆንባቸው እውነቶች አሉ። ስለዚህ መፈተሽ ያለበት ስህተት ነው ማለት ነው። ጠቅላላ ሀገራዊ ምርትን ብቻ ለማሳደግ የሚደረግ ሩጫንም ሪቫይዝ ማድረግ ይፈልጋል ማለት ነው። ሁለተኛው ብዙ ገንዘብ ማምረት ፕሪንት ማድረግ ዋጋ ንረት ያመጣል የሚባለው ሀሳብ ደግሞ ፕሪንቲንግ መኒ ሁል ጊዜም ዋጋ ንረትን ያመጣል ተብሎ ነው የሚታስበው። እባካችሁ ገንዘብ አታትሙ ዋጋ ንረት ያመጣል ምናምን የሚል ነገር አለ። እውነታው ግን ዋጋ ንረት ከሚታተም ገንዘብ በላይ በሌሎች ምክንያቶች ናቸው የሚጨምረው። የፍላጎት ማነስና የአቅርቦት መስተጓጎል ማለት ነው እንጂ የገንዘብ አቅርቦት ብቻ አይደለም። እሱ በጣም ብዙ ገንዘብ ፕሪንት እያደረጉ ግን ዋጋ ንረትን ማኔጅ የሚያደርጉ ሀገራቶች አሉ። በተለይ ዝቅተኛ ዋጋ ንረት አሁን የጃፓን ኢኮኖሚ በዛ ነው። የጃፓን ኢኮኖሚ ትሪሊዮኖች ነው ፕሪንት የሚያደርገው ኢኮኖሚው። ነገር ግን ዋጋ ንረትን ማኔጅ ያደረገ ኢኮኖሚ ነው ያላት። ፕሪንት መደረግ እስካለበት ድረስ ያደርጋል። ግን አቅርቦትን እስካሳደገ ድረስ ፕሪንት የሚደረገው መኒ ገንዘብ ዋጋ ንረትን ሊያመጣ አይችልም። ምክንያቱም ገንዘብ መሳሪያ ነው እንጂ የዋጋ መጨመር ምክንያት መሆን አይችልም። ሙሉ ለሙሉ ምክንያት መሆን አይችልም። ይሄ ነው በቃ። ገንዘብ መታተብ የለበትም፣ ገንዘብ መጨመር የለበትም። በፖሊሲም ቅድም በምላችሁ በሙሉ ርብርብ አለ። ግን ሲለካ እንደዛ አይደለም የሚሆነው። አንዱ ውሸት የሚባለው እሱ ነው። ሶስተኛው ሀገራቶች ኢንዱስትሪላይዝ ለመሆን ስለሚሞክሩ ምን ያደርጋሉ? በጣም ብዙ ፋብሪካዎች መክፈት ማለት ነው። ኢትዮጵያም ኢንዱስትሪ ፓርኮችን አንዴ በጣም በብዛት ከፍታለች። 2000 በፈረንጆች 11 ከ2011 በኋላ እስከ 14 ድረስ በጣም ብዙ ኢንዱስትሪ ፓርኮች። ነገር ግን እውነታው እንደዛ አይደለም። ምክንያቱም ብዙ ፋብሪካ መክፈት አንደኛ ለሱ የሚመጥን እውቀት እስከሌለ ድረስ፣ ለሱ የሚመጥን ሎጂስቲክ እስከሌለ ድረስ፣ ለሱ የሚመጥን የኃይል መሰረተ ልማቶች እስከሌሉ ድረስ ብዙ ፋብሪካ መኖር ማለት ብዙ ኢንዱስትሪላይዝ መሆን ማለት አይደለም። ስለዚህ ኢንዱስትሪላይዜሽን የፋብሪካና የቢልዲንግ ብቻ ማለት አይደለም፣ ሲስተም ነው የሚያስፈልገው። ስለዚህ ብዙ ሀገራቶች ይፎገራሉ። በጣም ብዙ ፋብሪካ ለውጭ ባለሀብት፣ ለግሉ ባለሀብት በመንግስት ይከፈትና እሱ ውስጥ ያለው ስኪል የለም፣ ሎጂስቲኩ የለም፣ ኢነርጂ መሰረተ ልማቱ የለም። ስለዚህ ፊት አያደርግም ማለት ነው። አራተኛው የትምህርት ጉዳይ ምን ተብሎ ይታሰባል? ትምህርት ኢኮኖሚ ግሮዝን ያሳድጋል ተብሎ ነው የሚታሰበው። በቃ ብዙ የተማረ ያላት ሀገር በጣም በፍጥነት ታድጋለች ተብሎ ይታሰባል። ግን እንደዛ አይደለም። በእውነታ ደረጃ ከታየ በሚሊዮን የሚቀጠር ከኮሌጅ ገብተው የወጡ የተመረቁ ሰዎች ኑሯቸው በጣም በርካታ ስራ አጥ ያላቸው አሉ። ኢኮኖሚው
ያንን መቀበል የማይችልበት ደረጃ ላይ አለ። የብዙ ሀገራቶች ኢኮኖሚ እሱን አሳይቷል። የብዙ ሀገራቶች ማለት ነው። ለምን እዛች ሀገር ውስጥ ያለ ዋጋ ንረት ለምሳሌ ካለ የሰራተኛውን የመስራት አቅም እየቀነሰ ነው ይመጣው። አንዳንዴ ከኮሌጅ የሚወጡ ሰዎች ማለት ገበያው የሚፈልገው እውቀት ማለት አይደለም። ለገበያው ፊት የማያደርግ እስኪል ለምሳሌ አካውንቲንግ ከተመረቀ አካውንታንት ራሱ ገበያው ለሚፈልገው ዘቤስት አካውንታንት ነው ወይ ሰውየው? ኢንጂነር ከተመረቀ ዘቤስት ኢንጂነር ነው ወይ? ኢኮኖሚስትም ከተመረቀ ዘቤስት ኢኮኖሚስት ነው ወይ? ለማርኬቱ ዲፕሎማው፣ ዲግሪው፣ ማስተርሱ፣ ፒኤችዲው አይደለም የሚያስፈልገው ማርኬቱ የሚፈልገው ነው ወይ? ይሄ ጉዳይ ደግሞ ኢትዮጵያንም ታች የሚያደርግ ነው። በቃ ናቹራል ሳይንሶችን በጣም ብዙ አስመርቆ ግን ኢኮኖሚው የሚፈልገውን ውጤት አላመጣበትን ታስታውሳላችሁ። ለማርኬቱ ፊት የማያደርግ የኢትዮጵያ ውስጥ ስኪል ማንፓወር ችግር አለ፣ ሁሌም የሚነሳ ጉዳይ ነው። ስለዚህ ማስተማር ብቻ ጋራንቲ አይሆንም ለኢኮኖሚ ግሮዝ ማለት ነው። ስኪሉን ፊት ያደረገ መሆኑ መረጋገጥ አለበት። ኢኮኖሚው ያንን የተማረ ሰው ካልመጠጠ በየቤቱ የተማረ ሰው ስለተሰበሰበ ኢኮኖሚ ሊያድግ አይችልም። ኢኮኖሚው የተማረውን ሰው መምጠት ሲችል ነው፣ መቅጠር ሲችል ነው፣ ማሰራት ሲችል ነው፣ አቅማቸውን መጠቀም ሲችል ነው። ግን እሱ ፊት የማያደርግበት በጣም ብዙ ሎጂክ አለ። አራተኛው ውሸት የሚባል እሱ ነው። አምስተኛው እንደው ከውጭ እርዳታ ጋር የተገናኘው ማለት ነው። ከውጭ እርዳታ ጋር አንዳንዶቹ የሚያስቡት ምንድን ነው? አንድ ሀገር በቂ የሆነ እርዳታ መታገኝ ከሆነ ኢኮኖሚ ያድግላታል ተብሎ ይታሰባል። ደግሞ በዛኛው ሳይድም ይታሰባል። በኋላ እሱን ደግሞ አቀርብላቸዋል። ግን የውጭ እርዳታ ያሳደጋቸው ሀገራቶች አሉ ብሎ ማመን ማለት ነው። ነገር ግን በምትኩ ደግሞ የሚያመጣባቸው ችግር ልብ ሲባል አልነበረም። ለምሳሌ የግብር የመሰብሰብ አቅማቸውን ሊያዳክምባቸው ይችላል። የውጭ ድጋፍ ላይ ጥገኛ እንዲሆኑ ሊያደርጋቸው ይችላል። ለምን? ትክክለኛ እድገት የሚመጣው ከእርዳታ ሳይሆን ትክክለኛ እድገት የሚመጣው ከምንድን ነው? የውስጥ አቅምን ከማሳደግ ነው እንጂ እንደዛ ነው። ልክ ሀገር ሪፎርም ልክ ስታደርግ የዓለም አቀፍ መልቲላተራል ተቋማቶች ድጋፍ የሚያደርጉላት ከሆነ ያቺ ሀገር ከድህነት ትወጣለች፣ ታድጋለች ምናምን የሚባል ነገር አለ። ግን እሱ በብዙ መልኩ ውድቅ ነው። አምስተኛው እሱ ነው። ስድስተኛው ምን ተብሎ ይታሰባል? የውጭ ባለሀብቶችን መሳብ በደንብ የሚያስፈልግ ከሆነ እነሱን የምናስከፍላቸው ግብር መቀነስ አለበት ተብሎ ይታሰባል። ታክስን ብቻ መሰረት ብናደርግ ማለት ነው። በቃ ታክስ መቀነስ ማለት በጣም ብዙ የውጭ ባለሀብቶች ይመጣሉ፣ ስለዚህ አትራክት ያደርጋል የውጭ ባለሀብቶችን ተብሎ ይታሰባል። ግን እንደዛ አይደለም ሆኖ ፕራክቲካሊ እንደዛ አይደለም ሆኖ የተገኘው። እንደውም አሁን ኢትዮጵያ ውስጥ ታክስ ኢቭን ዜሮ ብታደርግ ባለሀብቶች ለመምጣት ብዙ የሚጠይቁት ጥያቄ አለ። የሰላምና የስቴቢሊቲ ጉዳይ ያመጣሉ። መሰረተ ልማት በበቂ ተሟልቷል ወይ፣ የህግ የበላይነት ሩል ኦፍ ሎው አለ ወይ ብሎ መጠየቃቸው አይቀርም። ስለዚህ ታክስ ዜሮም ተደርጎ ኢቭን ዝቅተኛም ተደርጎ ደካማ ተቋም ካለ ግን እንደውም ያላቸውን ካፒታል ይዘው እንዲወጡ ሊያስገድዳቸው ይችላል። ስለዚህ ታክስ መቀነስ ኢንቨስትመንትን ይጋብዛል የሚለው አስተሳሰብ ከውጭ ብቻ አይደለም፣ ሀገር ውስጥም እንደዛ ነው። ሀገር ውስጥ ታክስ ብቻ አይደለም ባለሀብቱ ኢንቨስት እንዳያደርግ የሚከለክለው፣ የኮንፊደንስ ጉዳይ ነው። ኮንፊደንስ ከስቴቢሊቲ ጋር ይገናኛል። መሰረተ ልማትም በጣም መኖር አለበት። የህግ የበላይነት፣ የፓተንት ራይት በሙሉ መጠበቅ አለባቸው። ስለዚህ ታክስ እንደ ሜጀር ኢምፓክት የማይቆጠርበት ሁኔታ አለ። ሰባተኛው ይሄ የሊበራል ኢኮኖሚክስ አስተሳሰቡም እንደዛ ነው። ብዙ ዘመን የቆየ ኦልሞስት 3 ዓመት የሚሞላው ሀሳብ ነው። ምን ተብሎ ነው የሚታሰበው? ገበያ ራሱን አጀስት ያደርጋል። በቃ ሪሶርሱን ኤፊሽንትሊ እንዲጠቀም ያደርጋል፣ በአግባቡ እንዲጠቀም ያደርጋል ገበያ። ምክንያቱም እጥረት ሲኖር ራሱ ያመርታል። ልክ ምርት ሲኖር ደግሞ ገበያ ውስጥ ዋጋ ይቀንሳል፣ ራሱ አጀስት ያደርጋል። ለምሳሌ ምንም ቲማቲም ከሌለ ሰው ዞር ያልና ኦኬ ቲማቲም እጥረት አለ ብሎ ወደ ቲማቲም ምርትነት ይመጣል ማለት። ሸማችም በጣም ብዙ ቲማቲም አለ፣ ስለዚህ በዝቅተኛ ነው የምገዛው ይላል ማለት። ብዙ ስላለ ምርጫ አለኝ ይሄ ማለት ነው። የራሱን አጀስትመንት ይሰራል ማለት። ለምሳሌ በጣም ብዙ ቲማቲም እየተመረተ ከሆነ ወደ ቲማቲም ማምረት ስርዓት ውስጥ ሰዎች አይገቡም፣ ወደ ሌላ ምርት ነው ገበያው በራሱን አጀስት የሚያደርገው። ማንም አዞ እኮ አይደለም ቲማቲም አምርቱ፣ አታምርቱ፣ አታምጡ ተብሎ አይደለም። ማርኬት ኦልዌይስ አሎኬት ሪሶርስ ኤፊሽንሲ ነው ተብሎ የሚታስበው። ግን እንደዛ አይደለም። ገበያ አንዳንዴ ራሱ በሆኑ በጥቂት አቅራቢዎች ልንትን ሊል ይችላል፣ ሞኖፖሊ ሊደረግ ይችላል። ጥቂት አቅራቢ ብቻ ሊይዘው ይችላል። የመረጃ እጥረት ሊኖር ይችላል። ገበያው በራሱን ብቻ ራሱን አጀስት ሊያደርግ ይችላል። ለምሳሌ ቲማቲም ከሆነ ከተማ እየመጣ መሆኑ መረጃ ከሌለ በስተቀር ምርት በራሱ አጀስት ሊያደርግ አይችልም፣ መረጃ እስካላገኙ ድረስ። የሆኑ ሰዎች ኤክስተርናሊቲ በቃ የሆኑ ሰዎች ለመከበር
ሲሞክሩ ችግር ሊፈጠር ይችላል። ስለዚህ የዚህን ጊዜ ምንድን ነው የሚባለው? የመንግስት ኢንተርቬንሽን በጣም ያስፈልግበት ይሆናል ስትራቴጂክ የሆኑት ላይ። ለዚህ እኮ ነው መንግስት አሁን ኢትዮጵያ ውስጥም ካያችሁ የስኳር ዝም ብሎ የሚለቀቅ አይደለም። ስኳር ላይ ቁጥጥር ሲያደርግ ታያላችሁ። ነዳጅ ላይ ቁጥጥር ሲያደርግ ታያላችሁ። በጣም አሁን የኃይል ላይ ውሃ ላይ በጣም ስትራቴጂክ የሚባሉ ሴክተሮች ላይ የአፈር ማዳበሪያ ላይ ስትራቴጂክ የሚባሉ ሴክተሮች ላይ እጅ ማስገባት የሚያስፈልገው ለዛ ነው። ማርኬት በራሱ አጀስት ሊሆን አይችልም ነው ጨዋታ። ስህተት ውሸት ነው የሚባለው እሱ ነው። ስምንተኛው የዕዳ ጉዳይ። በቃ ዕዳ ሁልጊዜም ችግር ነው ብሎ ማመን ማለት ነው። እንደዛ ስለሚሉ ክርክር ላይም ትሰማላችሁ፣ በመሪዎችም ትሰማላችሁ፣ ትምህርት ቤትም ትሰማላችሁ። ዴድ ኢዝ ኦልዌይስ ባድ ነው በቃ እነ ዶምቢሳ ሞዮ ይላሉ። በቃ ኤድ ኢዝ ኖት ወርኪንግ ኢን አፍሪካ ይላሉ። በጣም ብዙ መጽሐፎችም ይወጣሉ በዚህ። ግን እውነታው አንዳንዴ ከውጭ መበደር እንደ መሳሪያ ሊያገለግል ይችላል። ዝም ብሎ እንደ አውዳሚ ነው ተብሎ ብቻ የሚታሰብ አይደለም። ለምን? በተለይ ዕዳው ለኢንቨስትመንት ከሆነ ለምሳሌ አንድ ሀገር የኃይል ማመንጫ ሴክተሯን ለማሳደግ ብትበደር ኢንቨስትመንት ቱል ሊሆነው ኃይል ማመንጫውን ካሳደገች በኋላ ኢንዱስትሪ ያድግላታል። በጣም ብዙ መሰረተ ልማቶቿን ማሳደግ ትችላል። ነገር ግን ዕዳው ለምንድን ነው? ለፍጆታ ከሆነ ግን ተበድራ ስንዴ ከሆነ ግን ያቺ ሀገር የምትገዛው ቨርነረብል ትሆናለች ማለት ነው። ስለዚህ ዕዳም በጥቅሉ ችግር ነው ማለት ሳይሆን ዕዳው ለምንድን ነው የመጣው፣ ዕዳው በምን አይነት ስትራክቸር ነው የተወሰደው የሚለውን ነው ማሰብ ያስፈልግ እንጂ በጥቅሉ ዕዳ መጥፎ ነው የሚል በጣም ብዙ ክርክር ነው ያለው፣ ሀሳብ ነው ያለው። ይህም እንደ ስህተት ነው የሚቆጠሩ። ዘጠነኛው ይሄ ዓለም አቀፍ ግንኙነት የግሎባላይዜሽን ኢሹ ማለት ነው። በቃ ለሁሉም ሰው ጠቃሚ ነው። ክፈት አገርን ክፈት ነው። አሁንም እኮ ዝግ የሆኑ ጥቂት ሀገራቶች ናቸው፣ እንደ ኤርትራ አይነት፣ እንደ ሰሜን ኮሪያ አይ ቲንክ እንደ ኩባ አሁን እንዳሉ ሀገራቶች ጥቂት ሀገራቶች ናቸው ዝግ ኦልሞስት ተከፋፍተው አልቀዋል። አሁን ሀገራቶች ኢትዮጵያ ነበረች ዝግ አንዷ፣ አሁን ኢትዮጵያ ሙሉ ሁሉንም ሴክተሮቿን ከፍታለች። አንዱ የግሎባላይዜሽን ኢምፓክት ይሄ ነው። በቃ ግሎባላይዝ መሆን አለበት፣ መከፈት አለበት በሙሉ የሚባሉ ግን አንዳንዴ ሁሉንም ሰዎች እኩል ተጠቃሚ አያደርግም። የተወሰኑ ሀገራቶች ስፔሻላይዝ ሊያደርጉ ይችላሉ። ለምሳሌ ገበያ ለቻይና ስለከፈተች ኢትዮጵያ ከቻይና ርካሽ ከመጣ የሀገር ውስጥ አምራቾች ኮምፒት ሊያደርጉ አይችሉም። በቃ ምንም ግልጽ እኮ ነው ጉዳዩ። እዚህ ሀገር ውስጥ እንደምንም 100 ብር ፈይቶ የተመረተ ምርት ከቻይና ሲመጣ 20 ብር ሊሆን ይችላል ኮስት ያደረገው። ስለዚህ 100 ብር ኮስት የተደረገበትና ከ100 ብር በላይ ያለ ዕቃ ማንም ሊገዛ አይችልም። የቻይናውን ይገዛል ማለት። የዓለም የንግድ ስርዓት ውስጥ እስከተገባ ድረስ ቻይና ምርትሽን አታምጪ ሊባል አይችልም። ስለዚህ ግሎባላይዜሽን እኮ አንድ መንደር ነች፣ በቃ ካፒታሉን ፍሎ ያደርግ፣ ንግዱም እንደዛ ይባላል። ግን እሱ ሁሉንም እኩል ትሪት የሚያደርግ አይደለም። አንዳንዴ ግሎባላይዜሽን ኢፊሽንሲ ያመጣል የሚባለው ሊያመጣ ይችላል፣ ግን ፌርነስን ላይጠብቅ ይችላል፣ ፍትሐዊነት ላይመጣ ይችላል። ስለዚህ ግሎባላይዜሽን ስለተከፈተ ጥሩ ነው የሚባለው አመለካከትም የራሱ ችግር ያለበት እንደ ውሸት ነው የሚቆጠረው። 10ኛው ይቺ የመንግስት ጣልቃ ገብነት ጉዳይ ማለት ነው። የመንግስት ጣልቃ ገብነት ጉዳይ ምን ተብሎ ነው የሚታሰበው? መንግስት ገበያ ውስጥ እጁን ከከተተ ገበያውን በሙሉ ያተራምሰዋል ተብሎ ነው የሚታሰበው። ለምሳሌ ኢትዮጵያ ውስጥ አሁን አስቡት፣ ነዳጅ ገበያ ላይ በተለይ አሁን ባለው ሁኔታ ውስጥ መንግስት እጁን ባያስገባ የነዳጅ ዋጋ ምን ሊሆን ይችላል? በቃ ማደያዎች 2000 በሊትር ሊሸጡ ይችላሉ ማለት ታሪፍ ሴት ባይደረግ በቃ በግላችሁ እናንተ በቦቴ ከጅቡቲ አምጡትና ሽጡት ቢባል በፉክክር ዋጋው ስንት ሊሆን እንደሚችሉ አስቡት። ማደያዎች ውስጥ ፖሊስ ምናምን ሲቆም ታያላችሁ። በየማደያው ፖሊስ ቆሞ ምናምን ነው በራሽን የሚሸጥ። የመንግስት ጣልቃ ገብነት ማለት እኮ እሱ ነው። አይ በቃ እንደ ሰንደይ ማርኬት ውስጥ ሽንኩርት፣ ቲማቲም ምናምን መንግስት ሰብሲዲ ያደረጋቸው ድንኳን ምናምን ያላቸው ሰዎች እያመጡ የሚሸጡት ምንድን ነው? የመንግስት ጣልቃ ገብነት ማለት እኮ እሱ ነው። ለምን ነጋዴ ከሸማች ጋር አይፎካከርም ተብሎ አይለቀቅም። መንግስት ሼድ ያዘጋጅና እናንተ ፌር በሆነ ፕራይስ ሽጡ ብሎ ቁጭ ያደርጋል። ይሄ የመንግስት ጣልቃ ገብነት ነው። ድሆችን ለመጠበቅ ያገለግላል ማለት ነው። ስለዚህ 100% የመንግስት ጣልቃ ገብነት እንደ ችግር ማሰብ ጤነኛ አይደለም። ስትራቴጂክ የሆነ የመንግስት ጣልቃ ገብነት ያስፈልጋል። ምክንያቱም እንደሱ ነው ያደረጉት። በተለይ የምስራቅ እስያ ሀገራቶች በኢንዱስትሪ በጣም ሲያድጉ እሱን ስልት ተከትሏል። ቻይናንም ጨምሮ እነ ቪየትናም፣ በቃ በጣም ሌሎች ብዙም ሀገራቶች እነ ሲንጋፖርም ጨምሮ ማለት ነው። ስለዚህ ኢንተርቬንሽንን ይሄ በቃ እንደ ድክመት እንደ ውድቀት ምናምን ብሎ ማሰብ ማለት ነው። ውድቀት የሚመጣው የመፈጸም አቅም ሲጎል ነው እንጂ በአይዲዮሎጂ ብቻ ሊወድቅ አይችልም። ስለዚህ የመንግስት ጣልቃ ገብነት ኢኮኖሚ በሙሉ ያወድማል የሚለውን ማስተሳሰብ ጤነኛ አይደለም። እነዚህ የውሸት አስተሳሰብ ናቸው። ምክንያቱም በኮንቴክስት ያልተወሰዱ
ወይም ደግሞ በግማሽ እውነትነት መወሰድ ያልነበረባቸው ብዙ ሀሳቦች አሉ። አሁንም ድረስ ሀገራቶች እንደ ፖሊሲ ማውጫ የሚያደርጉት በቃ ይቺ ሀገር አትበደርም ብለው ይዘጋሉ። የውጭ እርዳታ አንቀበልም ብለው ይዘጋሉ። ቅድሚያ የምንሰጠው የጂዲፒ እድገት ነው ብለው ይዘጋሉ። በፍጹም ገንዘብ ፕሪንት አናደርግም ሊሉ ይችላሉ። በቃ ብዙ ፋብሪካዎች መክፈት አለብን ብለው ይዘጋሉ። ህዝባችንን በሙሉ ማስተማር አለብን ምክንያቱም ኢኮኖሚ ያድጋል ብለው ይዘጋሉ እንደማለት። ኢንቨስትመንት ለማሳደግ እኛ በቃ ታክስ መስዋዕትነትን ከፍለን ታክስ አንሰበስብም ምናምን በቃ ለዓለም ገበያ ክፍት መሆን አለብን፣ የዓለም የንግድ ድርጅት አባል መሆን አለብን እንደዚህ ስለሚሆኑ ብለው የፖሊሲ አማራጭ ትምህርት ቤትም እንደዛ የሚያስተምሩም ሰዎች አሉ። ስለዚህ በልኩ ማየት ያስፈልጋል የሚለውን ሀሳብ ለእናንተ ለመስጠት ነው። ልንወያይበት እንችላለን። ማንኛውም ሀሳብ አስተያየት ካላችሁ ደግሞ ልትልኩልኝ እንችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።